በሰንሰለት ያሰረ ወንጀለኛ ነሽ። አንቺ ከነ ወርቅሽ ገደል መግባት ትችያለሽ። አንቺ ወንጀለኛ ነሽ። ጨረሽ አባቷ ደግሞ እሱ አይደለም ምን ሆነ ነው? ቆይ መሰረት ለምን መንገብገብ አስፈለገ? እኔ እንኳን የፈለግከውን አድርገኝ ልጄን ምንም እንዳታረግ። መሰረት ያለኝን ተነሽና ቁጭ በይ። አንቺ ቢሆን እሰጥሃለሁ። ከነ ወርቅሽ ገደል መግባት ትችያለሽ። አንቺ ወንጀለኛ ነሽ። ብዙ ነገር ያጠፋሽ ሴት ነሽ። ተግባባን? አሁን አልነበረም መለመን የነበረብን። ቃላብን ተባብረ በሰንሰለት ያሰረ ወንጀለኛ ነሽ። አንተ ተውት ግን አንተ ግን ቤተሰብ የለም። ውጭ ቢሆን እኮ የሚያስጮህ እኮ ነው። የተመታው ቦታ ላይ እንዴት ትነካኛለህ? አንተ ምንድን ነው እየሰራ ያለው? ሰሚኛለሽ መሰረት፣ አሁን የምንካካድበት ሰዓት አይደለም። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ ነው። ታግሼሻለሁ። ብዙ ኃላፊነቶችን ብዙ መመረምራቸው ስራዎችን ትቼ ነው የመጣሁት። ባልደረባዬ ወንድሜ ተሙ ተይዞ ነው ያለው። የእሱን ጉዳይ ትቼ የመጣሁት ይሄ ኬዝ አሳሳቢ ነው ብዬ ስላሰብኩ ነው። ስለዚህ እያንዳንዱን ነገር ጊዜን ሳትፈጂ ግልጽ አድርገሽ ንገሪኝ። ተግባባን? ጨረሽ አባቷ ደግሞ እሱ አይደለም ምን ሆነ ነው? ቆይ መሰረት ለምን መንገብገብ አስፈለገ? እስከዛሬ ድረስ እንደዚህ አይነት ነገሮች ሳይነሱብን ከዚህ ባሰ እንግዲህ አንቺ ወንጀለኛ ነሽ ተብሎ ወንጀለኛነትሽን በማስረጃ አረጋግጬ ለህግ አካላቶች ሳስተላልፍ እንደዚህ ያልተበሳጨሽ ነገ የሚጠብቅሽ ረጅም የእስር ጊዜ እንዳለ ስነግርሽ ያልተበሳጨሽ ዛሬ ላይ የተወለደችው ልጅ ኤደን ደበበ ብለሽ የነገርሽኝ ልጅ ባለፈው እዛ መጠጥ ቤት የተጣላችሁ? አዎ ያው ሁኔታው ነው እንግዲህ ማወቅ እዛ ጋር በወቅቱ ነበሩና እነዚህ ምን ያደርጋሉ? ቤት ውስጥ ምን ያደርጋሉ? ታመመተኛት የለብም እንዴ? አንዳንድ ነገር ልንጠቀው ነው ማሚ። የአቶ ሸዋፈራው ምናልባት ሊነግሮት ያልወደደው ነገር ሊኖር ይችላል። ግን ያንቺና የአቶ ሸዋፈራውን የስልክ መልእክት ልውውጥ ካየው በኋላ የጋራ ልጅ እንዳላችሁ አንተም ለልጅ ስትልቻል እኔም ለልጅ ስል ነው ነገሮችን የምችለው። ነገሮችን በሂደት እናስኬዳለን፣ ለልጃችን ጥሪት እናስቀምጥላት፣ እንልፋ ምናምን የሚሉ ቴክስቶችን ካየው በኋላ ተመልካቾቻችን በአጋጣሚ አቶ መስፍን እንግዲህ ተባብረን ነገሮችን ልናስጠነው ስንል ጥይት ባርቆበት ነው እጁ ላይ ጉዳት የደረሰበት እና አቶ መስፍን ከተወነጀለ ቃላብም እንዲሁም ደግሞ የአቶ መስፍን የራሱ ልጅ የሆነው ምንቴ ጉዳት ውስጥ እንዳይሆኑ ብቻቸውን እንዳይሆኑ በሚል ከአቶ ሸዋፈራው ጋር እስካሁን ድረስ ቤትሽ እንድትኖሪ ያደረግኩትም እኔ ፍቃደኛ ስለሆንኩኝ ብቻ ነው እንጂ ያደረግሻቸው እያንዳንዱ ነገሮች በወንጀል የሚያስጠይቁሽ ናቸው። አንተ አይሰለችም እንዴ? ዝም ብለህ የምትመላለሱ ስንት ሰው ነው ያመጣህብኝ? አረባክን ዝም ብለህ እኮ ነው በከንቱ የምትደክመው። አሁን ልጅቷ ትምህርት ቤት በከንቱ እሷ ከሄደች በኋላ ወይናና እሷ ከሄደች በኋላ የሚባል ነገር የለም። እኔ ነው እንደዛ መተረጋ ተረጋጋ። መጀመሪያ መስፍን እባክህ መረጋጋት መቻል መስፍን ምንም አታመጣ እንዴ እዚህ ላይ እንኳን ቁጭ በይ አንቺ የራስሽ ጉዳይ እንዴ አጋበል እኔ ጋር እንዳትጠቀም እዛው ባለ ዞር በይ እዛው እሺ ተረጋጋ እባክህ ተረጋጋ መስፍን ምን አንተ ግን በጣም ባለጌ ስንት ነገር ብለኸኛል ነበር። አሁን ይኸውላችሁ ሰሙኛላችሁ። እባክህ መጀመሪያ ይቅርታ። ይኸውልህ ሸዋፈራው ሰማኛለህ አንዴ ይቅርታ። እሺ ስለ መሰረትን ታውቃታለህ መቼም አይደል? አንተ አላውቅህም። መሰረት የምትባል ሴት ሰማኛለህ? ይኸውልህ ሸዋፈራው ና እናውራኝ መሰረት። ስለዚህ ስለ መሰረት ገብቼ ለባለቤት ልንገራት ማለት ነው። ይሄ በፍጹም ስህተት ሐሰት ነው። እንደዚህ በፍጹም እኔ የማደርግም ሰውም አይደለሁኝም። ይህንን ያወራ ሆን ተብሎ የኔን ስም ለማጥፋትና ወይ ትዳሬን ለመመጥበት ታስቦ እስካልሆነ ድረስ እንደዚህ አይነት ነገር ውስጥም ምገባ ምልከሰከስም ሰው አይደለሁም። እሷን ሂደህ ስጨቀጭቅ እኔ መተህ ስጨቀጭቅ ይሄ ልጅ ምንድን ነው ፍላጎቱ? ከዚህ ሁሉ የሆነ ነገር አድርገን እንገላገሉ አይነት ነገር ነው እንጂ እንትን ያለ ይሄ አሁን የሆነ ነገር እናድርግ ማለት ምን ልዩ ግንኙነት የሚያስፈራ ነገር ከሌለ የጋራ የሚያስፈራችሁ ነገር ከሌለ እኔን በገንዘብ ለመደለል ለምን አስፈለገ? ቃላብን አብረው እንዲታመም አድርገው ከዛ በኋላ ሀብቱን ማስተዳደር እንደማይችል ሐኪም ሲያረጋግጥ እነዚህ ሁለት ሰዎች ተባብረው ሊወርሱ የራሳቸው ኑሮ ሊኖሩ ነበር ሐሳባቸው የነበረው። ሐሳባቸው ባጭሩ ቀርቶባቸዋል ማለት ነው። ይሄ ነገር አቶ ሸዋፈራው ብቻውን አንተን ሊያስከስስህ የሚችል ነገር ነው። ምክንያቱም እኔ ጓደኝነት ብዬ ገብቼ እዚህ ኑሮ ምናምን ይበጥበጥ እንዴ? በቃ እኔ ማቀው ነገር የለም። ሁሉን ነገር የምታውቀው ያቀናባበርሽው ራስሽ ነሽ። በቃ እኔ ምንም ነገር ያረኩት ነገር የለም። መድኃኒቱንም ሁሉንም ነገር እኔ አውቃለሁ ብለህ አንተ አይደለህ እንዴ ስትልክልኝ እንትን ስትልልኝ የነበረ? እኔ አይደለም። ቃላብን ምን ለማድረግ ነበር? በቃ እሱ ትንሽ አይምሮውን ሳት እንዲያደርግና እኛ ወይ እንዲያልፍ ምናምን አይደለም በቃ እና የሆነ ስለዚህ እሱ ለጊዜው ራሱን ከሳተ አይምሮውን ካበደ በኋላ አንተ እንዴት ይሄንን አስበህ እዚህ ውስጥ ትገባለህ? እንዴት ታደርጋለህ? ጓደኛ ላይ ንገረኝ እስቲ።
ንገረኝ ነው የምልህ። ንገረኝ። እንደዛም ሆነ እንዴት እንደዚህ ታደርጋለህ ወንድምህ ላይ? ይኸውልህ ተረጋጋ። እንደዛ አይደለም ነገሮች የሚሆኑት። ነገሮች የሚፈቱት እንደዚህ አይደለም መስፍን። አሁን እኮ ኦልሬዲ እነዚህ ሰዎች ወንጀለኛ ሆነዋል። ህግ ይጠይቃቸዋል። ለዚህ ደግሞ ቃል ነው ይገባልሃለሁ። እሺ ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከባለፈው የቀጠለ ኬዛችንን ይዘን ተመልሰናል ማለት ነው። አሁን ላይ እኔም ልሁን ባልደረቦቼ በደንብ ተከፋፍለን በብዙ ሁኔታ ላይ ነው እየሰራን ያላችሁት። እንደምታውቁት እንግዲህ ተሙ ከኛ ጋር የለም ለጊዜው በህግ ቁጥጥር ውስጥ ነው ያለው። ባላጠፋው ጥፋት ባልበደለው በደል ነው ተይዞ ያለውና ተሙን ማዳን የመጀመሪያ ስራችን የመጀመሪያ ኃላፊነታችን ስለሆነ በቻልነው አቅም እዛ ላይ እየለፋን እዛ ላይ እየጣረን ያለነውና ይሄን የጀመርነውን ኬዝ ግን ማቆም ስለሌለብን ይህንንም ጎን ለጎን እኔና ባልደረቦቼ ተከፋፍለን በደንብ እየሰራን ያለ ነው። ባለፈው ጊዜ ላይ እንዳያችሁት አቶ መስፍን አቶ ሸዋፈራው ላይ ጉዳት ለማድረስ ብዙ ነገር ጥሮ ብዙ ነገር አድርጎ ነበር። እኛ ላይም ጭምር መሳሪያ አውጥቶ ሲያስፈራራን ነበር። ነገር ግን እኔና ባልደረቦቼ በመሆን በመተባበር መሳሪያውን ለመቀበል በምንሞክርበት ሰዓት ላይ እንደ አጋጣሚ ጥይት ባርቆበት የአቶ ሸዋፈራውን እጅ ጎርቶታል ማለት ነው። የህግ አካላቶች ከኛ ጋር ስለሚሰሩ አቶ ሸዋፈራው ከምን የተነሳ ይህንን ነገር ሊያደርግ እንዳሰበ ስላወቁ በቻሉት አቅም ሊተባበሩን ፈልገው አቶ ሸዋፈራውም እንዳይከስ አድርገን ዛሬ አቶ ሸዋፈራው ጋር ሄደን አንዳንድ ነገሮችን ልንጠይቅ አስበናል ማለት ነው። ይህ ገመና ሾው ነው ተመልካቾቼ። የተበደሉ ሰዎች እንባቸው የሚታበሱበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ እንድትተባበሩን እንድታግዙን ስል በትህትና ጠይቃለሁ ማለት ነው። ወንድሜ ተሙን ይዘን ደግሞ በቅርቡ እንደምንመለስ ተስፋ አደርጋለሁ። ሁላችሁም በጸሎታችሁ በልመናችሁ አግዙን። አብራችሁን ቆዩ። ሸዋፈራው እባክህን ባለቤትን ቁጭ ብለን እንድናወራ ምንድነው አባቴ? ምንድነው? ቆይ ምንድነው? ካሜራው ምንድነው? ማዘርዬ እሱ ላይ በደረሰበት አንዳንድ ነገር ለማውራት አቶ ሸዋፈራው ላይ በደረሰ ሰዎች ናቸው። እንዴ ስለምን ጉዳይ ነው ይሄ? ባለፈው እዛ መጠጥ ቤት የተጣላችሁ? አዎ ያው ሁኔታውን እንግዲህ ማወቅ እዛ ጋር በወቅቱ ነበሩና እና እዚህ ምን ያደርጋሉ? ቤት ውስጥ ምን ያደርጋሉ? ታመመተኛት የለብም እንዴ? ያው አንዳንድ ነገር ልንጠይቀው ነው ማሚ። አቶ ሸዋፈራው ምናልባት ሊነግሮት ያልወደደው ነገር ሊኖር ይችላል፣ ግን ምን ማለት ነው? እንዴት ባለቤት እኮ ነው ይገባኛል። ልንጠይቀው ነው። በማያውቀው ነገር እኮ ነው እዚህ ውስጥ የገባው። እንግዶች ናቸው እኮ ቤት ውስጥ። እንደዚህ ተይ እያልኩ እኮ ነው። ተው እያልኩ እኮ ነው። ለዚህ በቃ እኔ ውጡ አላልኩም። ለምን እንደመጡ ይንገሩኝ። ልንጠይቀው ስለደረሰበትም ጉዳት አንዳንድ ነገር ልናወራው ነው። በወቅቱ እዛ ጋር ነበሩ አንዳንድ ነገሮችን። እኔ ዝም ብለህ አፋፌን እያልከኝ በቃ ለዚህ በቃ ሰው ስለ አሰማኝ ለምንድን ነው ለምን እንደመጡ ማዘርዬ፣ መጀመሪያ እርሶ ተረጋጉና እኛ አንዳንድ ነገሮችን ልንጠይቀው። ጉዳት ደርሶበት አይደል ያለው? እንደው ስለ ጉዳቱም ስለ እኔና አቶ ሸዋፈራው ቀድመንም ስለምንተዋወቅ እስቲ አንዳንድ ነገሮችን እናወራለን። ስለ ዱላው፣ ስለ ጥይቱ፣ ስለተመታው ታውቃለህ? አንዳንድ ነገሮችን እናወራለን። እሱም ያውቃል። እንደዛ ሆኖ ሳይሆን እኛ ከህግ አካላቶች ጋር የምንሰራ ሰዎች ነን። ስለደረሰበትም ጉዳት እንደውም ስላሉበት ሁኔታ አውቃለሁ። አሁን እኮ ይኸውልሽ መተው እኔ አውቃቸዋለሁ፣ ግን አሁን ስላለው ነገር ምን አስበው እንደመጡ እንትን ነው በቃ ሊጠይቁም ወይ ደግሞ ምን የህግ አካላትም ሊሆኑ ይችላሉ። እኔ በአይን አይደለም እንደዛ ትበይ፣ በአይን የማውቃቸው ሰዎች ናቸው። ሊጠይቁኝ ከመጡ ውጡ አይባልም። ስለዚህ አሁን እኮ እየነገረሽ ሰሚ ቆይ እየነገረሽ እኮ ነው እንደዚህ የተሰራ ሰሚኝ ነው የምልሽ። የተፈጸመውን ወንጀል ሊያጣሩልኝም ሊሆን ይችላል። እኔ ላይ እኮ እና ወንጀል አይደለም እኔ መመታቴ ወንጀል አይደለም እንዴ? ታዲያ ምን ጽድቅ ነው እንዴ? የተመታሁት እኮ ምንድን ነው? ይህንን ነገር እንትን ሊሉ ሊሆን ይችላል። ስለዚህ የሚፈልጉት ነገር መጠየቅ ካለባቸው ታያቸው። አሁን እንግዳ ደግሞ እንደዚህ ይዱጣ ምናምን እንደዚህ ማለት እንደማናቸው ምናምን አይባልም። እዚህ ጋር ካሜራ ተደቀኑ፣ እዚህ ጋር ጋዜጠኛ ነኝ። እኔን እኮ ስሚኝ አውቃቸዋለሁ። ታያቸው ካልኩሽ እሺ ነው። ምን ያደረጉ ነገር አለ? መተው አይደል እንደው አምጥተው ወሮሮ የጣሉልኝ። ወንድሜ አረፍ በሉ እባክህን። እሺ አረፍ በሉ ማለት አንተ አፋፌን ትለኛለህ። ለዚህ በቃ ተው ስትባል ምንም አሰማም። ሰው የሚነግርህን አሰማም። እንዴት ነው አቶ ሸዋፈራው? ሰላም ነው አለሁ። እንዴት ነው ጉዳቱ? እንዴት እየሆነልን ነው? ትንሽ በጣም እጄን በጣም ተጎድቻለሁ። ሕክምና ምን በስራ ተወሰድክበት? አሁን ጊዜው አካባቢ ሰዎች አፋፍሰው ወደ ሕክምና ቦታ ወሰዱኝ። አሁን ትንሽ እንግዲህ ምንም አይደለም፣ ደህና ነኝ አሁን። ቆይ ግን እኔ እኮ የምለው ምንድን ነው? ቆይ እኮ ነገሩ ምንድን ነው? አልገባኝም እኮ አንተ ሰውዬ ታማሃል እኮ ምንድን ነው? ቆይ እኔ እኮ ስገላግል ነው አይደል እንደ ገብተህ ለዚህ የበቃኸው?
ማዘርዬ እርስዎ እንደዛ ነው የሚያውቁት? አቶ ሸዋፈራው ሲገላግል እንደሆነ የደረሰበትን ጉዳት መጠጥ ቤት እንደሆነ እየነገሩኝ ነበርና እርስዎ እንደዛ ነው የሚያውቁት? እኔ እንደዛ ነው የማውቀው። ሲገላግል ነው አለኝ። ይኸውልህ ወንድሜ ቆይ ምን መሰለህ የደበቀው ነገር አለ አይደለም። ቆይ እስኪ አንቺ እባክሽ አትንጣጪ። ቆይ እስኪ እባክሽ ረጋ በል እባክህን። ዝም ብለህ ሁሌ አፋፌን ትለኛለህ። ቆይ አሁን እነሱ ከዛ የመጡት እነሱ ትደባብሳለህ እና አትጠይቁኝ ነው እንደሚባለው። የሆነውን ነገር ተናገር። ምንም ነገር የሚደባበስ ነገር የለም እና ደባብሰህ እኮ ነው። አሁን እነሱ መጥተው ሊጠይቁኝ ነው አይደል የፈለጉት። ስለዚህ አይደለም ለምን ልጠይቁኝ መጣችሁ ይባላል። ለመገላገል ነው የተሰራብኝ ለምንድን ነው አፋፉን የምትለው? ለምን አይናገርም? ምን አለ ብትሰሚ ዝም ቀጥ እያዳመጥሽኝ እኮ እያልኩሽ ያለሁት መጥተው ሊጠይቁኝ ነው አይደል የመጡት። የሚጠይቁኝን ነገር ይጠይቁ። ምክንያቱም የሰራብኝ ወንጀል ነው እና ወንጀል የተሰራበትን ሰው ደግሞ እነሱ አጠይቁ ይባላል እንዴ? አሁን እሱ እኮ እኔ በአይን አውቃቸው ይኸውልሽ ስጣላ እዛ ጋር እንትን ስል በአይን አውቃቸዋለሁ። ስገላግል ነው የገባሁት ነው እነዚህ ሰዎች ነው አላልከኝም? እንዴት ነው የምታወራው? ስንት አይነት ምላስ ነው? አሁን ተጣላሁ አልኩኝ እዛ ውስጥ በነበረ በምገላግልበት ሰዓት ተመታው ነው እንጂ ያልኩት እኔ ተጣላሁ አላልኩሽም። ስለዚህ አሁን እነሱ በወቅቱ እዛ ጋር ነበሩ። የህግ አካላት ሊሆኑ ይችላሉ። አሁን ሰላም ብለው ቁጭ ብለው እኔን እያናገሩን አይደል? ማንነታቸውን ገና አሁን አውቀሻል አንቺ እኔ ሳውቀን እና ከዚህ ሂዱ ሸፈንፈን አበዛ። ስታቃስ ታድራለህ። መከራዬን ሳያድራለሁኝ አንተ ነገሩ ሁሉ ትሸፋፍናለህ። ቆይ እኛ እናወራለን። አሁን አንቺ ቆይ አንድ ጊዜ ይኸውልሽ እረፍት ስጭን። አንቺ አንድ ጊዜ ሚስጥሩ እንዳይሰማብህ ነው አይደል? አንቺ ይኸውልሽ በወንዶች መካከል አንቺ ምን የምታውቂው ነገር የሰራውን ስራ እንዳልሰማብህ አሁን ይኸውልሽ አንድ ጊዜ እና እኔ ልውጣለህ? ወጣ በይልን አንድ ጊዜ እስኪ። እሱን ማነው ከእሱ ጋር እናወራለን። አንቺ እባክሽ። እኔ እኮ የምለው እንደዚህ እየሆንክ አንተ ለምንድን ነው ድብስብስ የምታደርገው? ለምን ትደባብስላቸዋለህ? ይህ ልጅ ለምን እንደመጣ ታውቃለህ እንዴ? ምን እንደሆነ እኔ ምን አውቃለሁ? ምን ሊያደርግህ እንደሆነ በምን አውቃለሁኝ? አሁን ይኸውልሽ ደግሜ መናገር የለብኝም። የተፈጸመብኝ ወንጀል እስከሆነ ድረስ እነዚህ ሰዎች ከመጡ ውጡ ነው ማለት ያለብኝ። ምንድነው እስኪ ንገሪኝ። ምን ልበላችሁ? ለምን እንደመጣ ታውቃለህ? እኔም አላውቅም። ወንጀለኛ ይሆናል። በወቅቱ እዛ ነበሩ። አይቶሻል። ወንጀል ተፈጽሞብኛል። ምስክርም ሊሆኑኝ ይችላሉ። ገባሽ? እነዚህ ሰዎች ሳላውቃቸው ውጡልኝ እንደዚህ በሉ። ምን እሱ ቀድመን በብዙ ነገሮች የምንተዋወቅ ሰዎች ስለሆንን እርሶ ምናልባት ነገሩ ግልጽ ስላልሆኑልት ሊሆን ይችላል። እና ምን ለማድረግ ነው? ለዚህ ነው ያስመታው። አንዳንድ ነገሮችን ለማወቅ ስለደረሰበትም ጉዳይ ባለቤቴን ያስመታው አንተ ነህ ማለት ነው። እንደዛ አይደለም፣ ወንጀለኛ አንተ ነህ ማለት ነው። የባለቤቴ እንደዛ ይወሰዱት እኮ አቶ ሸዋፈራው እባክህ፣ እኔ እናንተ እንደምንተዋወቅ አንተ ልደግፍ ልረዳ እንደመጣ አስረዳልኝ እስቲ። ያስመታው አንተ ነህ ማለት ነው። ስለዚህ እንደውም ውጣልኝ፣ ውጣልኝ። አንተ ይኸውልህ፣ እርሶ ተረጋጉና እኔና አቶ ሸዋፈራው ምን ተረጋጋው። ባለቤቴ እኮ ነው። ባለቤቱ ተጎድቷል አይደለ? ስለዚህ ስለሱም ጉዳት ስለሱም ጉዳት እያንዳንዱ ነገር ለማውራት እንዲመች ወይ እርሶ አረፍ ይበሉና ወጣ ይበሉልን። እኛ በደንብ ማውራት መቻል አለብን። ተረጋጉ መጀመሪያ ማዘር። ነገሮች እንደዛ አይደለም። ይሄ ወይ ልጨርሰው ነው የመጣኸው? ቤቱ ነው። ቤት ውስጥ ምንም ላደርገው አልችልም አይደለ? ከህግ አካላቶች ጋር ነው የምንሰራው። ከካሜራ በተጨማሪ ብዙ ሰዎች ይዘን መተናል። አልወጣም። አንተ ውጣልኝ። ተረጋጉ እባክዎትን፣ ተረጋጉ። ውጣልኝ። ቆይ አሁን እናውራና ከዛ እንትን እንላለን። ለምንድን ነው እናውራ? ቢገልስ ምን ማለት ነው? ባለፈው እስኪን አተረፈልኝ። አሁን ደግሞ ቢገልብኝ እዛ በአይን የማውቃቸው ሰዎች ናቸው እኮ። በአይን የምታውቃቸው አይደል እንዴ? ለዚህ ያበቁ ምን ማለት ነው? እኔ ውጣልኝ። ልጅ አላማረኝም። ተልኮ ይሆናል ሊጨርስ ይሆናል። የመጣው ማስረዳት ያለብን ነገር አስረዳልኝ። ወይ ደግሞ ምን ማለት ነው? ነገርኳት እኮ እዛ ማውቃቸው ሰዎች ናቸው። እኔ እናንተ እንድናወራ የሆነ ነገር ፍቀድልን። ያማየው ከሆነ ደግሞ ውጣልኝ። አንተ እባክሽ ቆይ አንድ ጊዜ ከሱ ጋር እናወራ እባክሽን። አንድ ጊዜ ውጭ እባክሽን። እሱ ይውጣ። ምን አለ አልወጣም። አንቺ ሌላ በሽታ እኔ ይገሉብኛል። እኔ እንዴ ቢገሉስ? እኔ ሊገሉኝ አይደለም። ምን ያልፈልግ ባናቃለው እኔ የታቃቸው እኔ አልወጣም። እኛ ወንጀለኛ አይደለንም። ነገሮችን ላስረዳው። አቶ ሸዋፈራው እባክህ ባለቤትን አረጋጋና አንዳንድ ነገሮች ያለበዛ እኔ አልወጣም። ውጣልኝ። እሱ ይውጣልኝ። እኔ ውጣ ሚሉኝ ከሆነ አቶ ሸዋፈራው እኔ መሄድ እችላለሁ። ትወጣለሽ። ቆይ እናወራለን። ምንድን ነው እናትሽ? ይቅርታ በጣም ማዘር። እሺ አቶ ሸዋፈራው። አቤት። እንዴት ነው ቁስልህ? ምን መሆን ነው? ቁስልህ እንዴት ምን መሆን ነው? ሻረልህ? ልጠይቅህ ነበር። አንተ ስነ ስርዓት የለህም እንዴ?
ቁስል እንደነሳ ልታዋርደኝ ነው እንደምትፈልግ ትሰማኛለህ? አሁንም ለባለቤት እያንዳንዱን ነገር ያልተናገርኩት አቶ መስፍንን እንዳታስወነጅለው ስለፈለግኩኝ ብቻ ነው። ተግባባን? ይህንን ጉዳት አቶ መስፍን ያደረሰብህ ተመልካቾቻችን፣ በአጋጣሚ አቶ መስፍን እንግዲህ ተባብረን ነገሮችን ልናስጠናው ስንል ጥይት ባርቆበት ነው እጁ ላይ ጉዳት የደረሰበት እና አቶ መስፍን ከተወነጀለ ቃላብም እንዲሁም ደግሞ የአቶ መስፍን የራሱ ልጅ የሆነው ምንቴ ጉዳት ውስጥ እንዳይሆኑ ብቻቸውን እንዳይሆኑ በሚል ከአቶ ሸዋፈራው ጋር አንድ ስምምነት አድርገን ነው ወደዚህ ቦታ ላይ መጣ ነው። እሱም አቶ መስፍንን እንዳይከሰው እኛም ደግሞ አቶ ሸዋፈራው ላይ እያንዳንዱን መረጃ ይዘን ምናልባት የክስ ሂደት ላይ ነገሮች እንዲቀሉለት ለማድረግ ነው። ይሄ ሰውዬ ወንጀለኛ ነው። ወንጀለኝነቱን እያወቅን ደግሞ ከፍትህ ከህግ ልንነጥቀው አንችልም። ነገር ግን አቶ መስፍን እንዳይታሰር የሚተባበረን ከሆነ የህግ አካላቶችን ከኛ ጋር ይሰራሉ። እነሱም አብረው ነገሮችን የሚያቀሉ ከሆነ ምናልባት ለትብብሩ ስንል ትንሽ ቅጣት ልናቀልለት እንችላለን። ነገር ግን በጣም ከባድ ወንጀለኛ ነው። ብዙ ማስረጃዎች፣ ብዙ ነገሮች ላይ ደርሰናል። እሺ አቶ ሸዋፈራው እንግዲህ እንዳየው ከሆነ ፈጣሪ በደንብ አትርፈዋል እና ደግሞ በሚገርም ሁኔታ ባለቤትህ ምንም የምታውቀው ነገር የለም። ምንም በተራ ጸብ መጠጥ ቤት ውስጥ ይሄ ጉዳት እንደደረሰብህ ከዛ ውጭ ደግሞ በደንብ አቀነባብረህ እንደዋሻሃት ነው እያየሁ ያለሁት እና ባለቤትህም ይሄንን ጉድ ከምታውቅብህ ልጆችም በአባታቸው ከሚያፍሩ ነገሮች ላይ ተስማምተን አቶ መስፍንን እከሰዋለሁ ጉዳት አደርሶብኛል የሚለውን ነገር እንድታቆም እየነገርኩ እያስጠነቀቅኩ ነው። ለዛ ተስማማለህ? መጀመሪያ አንተ በመጀመሪያ ምን ብዬ ነበረ? እኔ ይህንን ሁሉ ነገር ተሸክሜ ጥርሴን ነክሼ እኮ የቻልኩት ቤተሰብ ጋር እንዳይደርስ ነው አይደል? መጀመሪያም ተስማምተን በሷ ፊት ነገር የምትፈልጋቸውን ነገሮች ኢንፎርሜሽን የሰጠው እና አሁን አንተ ቤቴ መጥተህ ጭራሽ እኔ ባልይዝህ እኮ ልታደርግ የፈለግከው እኔን ማጋለጥ ነው ለቤተሰብ ማለት ነው። እኔ እነሱ ነገሩ እኔ ላይ እንዲቀር ነው የምፈልገው። ገብቶሃል? እኔ ላይ እንዲቀር ነው የምፈልገው እንጂ ቤተሰብ ሁሉን ነገር እንዲሰማብኝ አልፈልግም። በጣም ጥሩ። ስለዚህ እኔ ከአንተ የምፈልጋቸውን እያንዳንዱን ነገሮች ትተባበረኛለህ ማለት ነው። ኑሮ ይበጣበጣል። የምትፈልገውን መረጃ እኔ እንትን ብትል ይሻለኛል። አቶ ሸዋፈራው ኑሮ የምትለው እያንዳንዱ ነገር እኮ ኦልሬዲ ተበጥብጧል አይደለ? ብዙ ወንጀለኛ እንደሆንኩ እኔም ካሜራማኔም ከዛ በተጨማሪ እዚህ ካሜራ ውስጥ ብዙ ያንተ መረጃዎች አሉ። የሰው ማስረጃዎች እጃችን ላይ ይዘናል። ስለዚህ አንተ ወንጀለኛ ሆነሃል። ከወንጀለኛነት ደግሞ ልትሸሽ አትችልም። እኔን ስደልለኝ ነበረ ከዚህ ቤት ውርስ እንዳሰባችሁና ከነቃላ ቤት የምታገኙትን ውርስ ለእኔ የተወሰነ ፐርሰንት ለመስጠት ስትስማማ የሚያሳይ ማስረጃ ካሜራ ውስጥ አለ። ከዛ በተጨማሪ ደግሞ እያንዳንዱ ንግግሮች ላይ ወንጀለኛነትህን ይሄ ቤት የኛ ነው፣ ሂዱልን፣ ውጡልን ስትለን ራሱ ነበረ። አንተና መሰረት በብዙ ነገር ተስማምታችሁ እንግዲህ ቃላብን እንደምትነጥቁት ህግ አንተ እንደማይጠይቅ ተጠርጣሪ ብቻ እንደሆን ካደርገ ብዙ ስታወራ ነበርና እዚህ ቦታ ላይ እስር ቤት ያልገባበት ምክንያት እኔ አንተን ልተባበር ስለሆነና ስለሆነ ብቻ ነው እንጂ ከበቂ በላይ ማስረጃዎች ነግሬያለሁ። ቅድምም እኔን ስትደልለኝ ያለው ማስረጃ ለእኔ ከበቂ በላይ ነው አንተን ለመክሰስ። ሁሌም የህግ አካላቶች ከኔ ጋር አብረው ይሄዳሉ። ስለዚህ አንተ ወንጀለኛ ነህ። እዚህ ቦታ ላይ ያለኸው እኔና የህግ አካላቶች ተባብረን ከዚህ በላይ የምታውቃቸው መረጃዎች ካሉ እንድታወጣ ስለፈቀድንና ስለፈቀድን ብቻ ነው። ስለዚህ አሁንም ነገሮችን ግልጽ አድርገህ ትነግረኛለህ። ምንድን ነው ያለ ከቃላብ አባት ጋር ከሞቱ ጋር ያለህ ግንኙነት አለ ወይ? የቃላብ አባት ካረፈ በኋላ ቃላብን ምንድን ነው እያደረጋችሁት የነበረው? እያንዳንዱን ነገር ግልጽ አድርገህ በራስህ አፍ እንድትነግረኝ እፈልጋለሁ። ከዛ በተጨማሪ ተመልካቾቻችን የእኛ ጥርጣሬ የቃላብን አእምሮ የማሳወቅ ብቻ አይደለም። የቃላብ አባት ሞት ላይም እጃቸው ሊኖር ይችላል። ማንም ይሄንን ሊያውቅ አይችልም። ብዙ ጊዜ እናንተም በኮሜንት ሴክሽናችን ላይ ነገሮችን አስቀምጡልን እንደምንላችሁ ሁሉ የእናንተም የአንዳንዶቻችሁ ጥርጣሬ ነበር እና ከእናንተም ተነስተን እኛም ደግሞ ባለን ሙያዊ እውቀት የተወሰነ ጥርጣሬ ውስጥ ገብተናል። የቃላብ አባትንም ስላለማጥፋታቸው እነዚህ ሰዎች ምንም ማረጋገጫ የለንም። ምን ያህል ጨካኝ ምን ያህል አረመኔ እንደሆኑ እንዳያችሁት ነው። ከቃላብ አባት ሞት ጀምሮ የምታውቀውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ይኸውልህ ስማኝ፣ እኔ በመጀመሪያ ደረጃ እዚህ ፈቃደኛ ሆኜ ቤተሰቤ እንዳይበጠበጥ ብዬ ነው ከምኝታ የተነስቼ ቁጭ ብዬ እያወራሁ ያለሁት። የሚገባህን መረጃ ሰጥቻለሁ።
ታውቃለህ 10 ጊዜ ወንጀለኛ ወንጀለኛ ትለኛለህ። ይኸውልህ መጀመሪያ ስለ ህግ ወቅሽ። እኔ ወንጀለኛ አይደለሁም ተጠርጣሪ ይባላለሁ። ፍርድ ቤት ሳይፈርድብኝ ስሜን እያጠፋኸኝ ነው። ቤተሰቤ ጋር መጥተህ ያው አሁንም እኔ ባላስቆመ ኖሮ ለባለቤቴ ልትነግራት ፈልገህ ነበረ። ስለዚህ አሁን የምትፈልገውን ነገር ባለፈውም ነገር ያለው የተወሰነ ነገር ማለት ማቀውን ማለት ነው። ከዚህ ውጭ ግን ምንም ከኔ የምታገኘው ነገር የለም። በቃ አንተ ጭራሽ ቁስሌ በንግግርህም በእጅህም እየነካካህ እኔ ለእንትን ለማለት ነው። አቶ ሸዋፈራው ስለ ህግ ማውቄን ከህግ አካላት ጋር እንደምሰራ ማውቄን አንተ ወንጀለኛ ስለመሆን መናገሬን አንተ ልታረመኝ አትችልም። ተግባባን? አንተ ማለት ቃላብን ተባብረ በሰንሰለት ያሰር ወንጀለኛ ነሽ። አንተ ተውት ግን አንተ ግን ቤተሰብ የለም። ውጭ ቢሆን እኮ የሚያስጮህ እኮ ነው። የተመታው ቦታ ላይ እንዴት ትነካኛለህ? አንተ ምንድን ነው እየሰራ ያለው? ስለዚህ መርማሪ ጋዜጠኛ እንጂ መርማሪ ፖሊስ ነህ እንዴ አንተ? ምን ማለት ነው እንደዚህ ማንካት? አሁንም ምን አለ ጤነኛ ሁኜ ቢሆን ነገሮችን አንተ እንዴት እንደዚህ ታደርገኛለህ? ግልጽ አድርገህ ንገረኝ። የኔን ስለ ህግ አለማወቅ አንድ ነገር ልንገርህ፣ የማውቀው ነገር የለም። ማቅልህ ነገር የለም። እርግጠኛ ነህ? ማውቀው ነገር የለም። አዎ እሺ። ከመሰረት ጋር ምን እንዳለ ከመሰረት ጋር የነበረ ግንኙነት አሁንም የኔ ጥርጣሬም የባልደረቦቼም ጥርጣሬ ምንድን ነው? ከመሰረት ጋር ያለ ግንኙነት ዛሬ ብቻ አይደለም፣ ወይም ደግሞ ያንተ የልብ ጓደኛ ደበበ የቃላብ አባት ደበበ ከሞተ በኋላ ያለ ግንኙነት አይደለም። ከዛ በፊትም ሊኖር ይችላል ብዬ አስባለሁ። መሰረት የቃላብ ባለትዳር ማነው የደበበ ባለትዳር ሆና እንኳን ግንኙነት ይኖራል ብዬ አስባለሁ። ስለ ደበበ ሞትም በደንብ የምናጣራው ነገር ይኖራል። ወንጀለኛ ነህ። እንግዲህ ተመልካቾቻችን እኔ ጋር የሚኖር ብዙ ጥርጣሬ አለ። አሁን ካለን ነገር እንግዲህ እነዚህ ሰዎች በቂ ማስረጃዎች ሰብስበንባቸዋል። ከበቂ በላይ ወንጀለኛ እንደሆኑ እኔም እናንተም ያየነው ነገር ለእኛም ግልጽ የሆነ ነገር ነውና ቅድምም እንዳልኳችሁ እናንተ በኮሜንታችሁ ብዙ ነገሮችን እየነገራችሁን ብዙ ነገሮችን እያሳወቃችሁን ነው። ከእናንተ ሀሳብም ተነስተን ወደ ብዙ ነገሮች ወደ ብዙ ጥርጣሬዎች እየሄድን ነው። እነዚህ ሰዎች አቶ ደበበን ላለማስገደላቸው ምንም አይነት ምክንያት የለንም። ከዛ በተጨማሪ ደግሞ የመሰረትን ስልክ ስንበረብር ብዙ አይነት መልእክት ተለዋውጠው ነበር። ከመልእክቶቻቸው አንዱ ደግሞ ወይ ደግሞ አብዛኛውን ጊዜ የሚያተኩረው እኔ ለልጅ ስል እኮ ነው ይህን ሁሉ ማድረገው፣ አንተም ለልጆቻችን ብዙ ነገር ማሰብ አለብህ፣ ለልጅ ስትል ብዙ ነገሮችን መቻል አለብህ፣ ነገሮች ጥሩ እየሄዱ ነው ምናምን የሚሉ ቴክስቶች አሉ። እና አቶ ሸዋፈራው አሁንም በትዕግስት እየጠየቅኩ ነው ያለሁት ከመሰረት ጋር እኔ ለልጅ ስል ነው ብዙ ነገሮችን የምችለው፣ አንተም ደግሞ ለልጅ ስትል ነገሮችን ቻላ አድርገህ ትንሽ ጊዜ መጠበቅ አለብህ የሚሉት ቴክስቶች ከምን የመጡ ናቸው? ልጃችሁ ማን ነው? ሰውዬ ይኸውልህ ምን ስለ ልጆች ምናምን የምትለው ስለ ራሴ ስለ ልጆቼ ነው። ምን ሌላ አዲስ ነገር አለው? ስለ ራሴ ልጆች የቤተሰብ ኃላፊ እንደሆንኩ ታውቃለህ አይደለ? ታዲያ ምንድን ነው ይሄ አዲስ ነገር? ምን ማውራት አይቻልም? ስለ ቤተሰብ ስለ ልጅ ምናምን በቃ ስለ እሱ ነው እንትን ያለው፣ ስለ እሱ ነው ያነበብከው ጽሁፍ፣ እሱ ነው የሚያሳየ። አቶ ሸዋፈራው አሁንም እኔን በደንብ ያወከኝ አልመሰለኝም፣ ወይ ደግሞ እኔ እናንተ በደንብ የተግባባን አልመሰለኝም። አንተ ወንጀለኛ እንደሆንኩ በቂ ማስረጃ አለኝ እያልኩ ነው። አሁኑኑ አስጠፍንጌ ይዤ ልሄድ እችላለሁ። አካል ስለጎደለ ስለተጎዳ አይደለም እዚህ ቦታ ላይ የተቀመጥከው። እኔና ባልደረቦቼ የህግ አካላቶች ፈቃደኛ ስለሆነ ብቻ ነው። ምንም የምትዋሽበት አሁንም ዞረህ ነገሮችን ሸንግለ የምታልፍበት መንገድ ላይ አይደለም ያለው። በቻልኩ አቅም እውነቱን ለመናገር ተባበረኝ። እውነቱን በነገርከኝ ልክ ደግሞ አንተ ጋር የሚደርሱ እያንዳንዱ የእስር ነገሮች እንዲቀሉልህ ለማድረግ እሞክራለሁ። ሰማኝ አንተ እኔ እኮ በጣም ነው እኮ እንትን የምትፈልገውን ነገር ነገርኩህ አይደለ? አንተ ነህ እኔን የምታድነኝ። አንተ እኮ እኔ ላይ ሌላ ነገር እየሰራህ ነው። ወደ ገደል እየከተትከኝ እኮ ነው። አሁን የምትፈልገውን ነገር አወራ። ከዚህ በላይ ምንድን ነው የምትፈልገው? አንተና እኔ ሌላ ነገር ውስጥ እንደማንገባ ተስፋ ከቆረጡ አንተ ላይ ራሱ ምን እንደማድረግ አልታውቅም። ሰውዬ ሌላ ነገር ምንድን ነው? ሌላ በጣም ነው በቃ እያስጨነቀኝ ያለው እኮ ሌላ ነገር ምንድን ነው? በሙሉ ተነገረ። አሁን ደግሞ ሌላ ነገር ውስጥ እኔ እንደዚህ ያደርግልሃለሁ እንደዚህ ይልሃለሁ ምናምን። አንተ እኔ ከታሰሩን የዞር ብለህ ታየኛለህ።
ይህን ማባበያ ማናቅ ይመስላል እንዴ? አላቅም አይደለ? ሊቀልልህ ይችላል። ምን አንተ ዳኛ ነህ? ምንድነህ አንተ? አንተንም ከፈለክ አስደፋለሁ። እንደው ሌላ ነገር ውስጥ ይኸውልህ፣ ሌላ ነገር ውስጥ አታስገባኝ። ሌላ ነገር እኔ እንዲሁም ባልት አንተ እግዚአብሔር ይማርህ ልትለኝ መተህ ጭራሽ ቁስሌ ላይ ሌላ ነገር እንትን እያደረክ መጫወቻ ልታደርገኝ ትፈልጋለህ? አንተ ስትታሰር አንተ ጋር የምመጣው ወንጀለኛ ስለሆንክ ቃላብ ላይ ስላደረካቸው እያንዳንዱ ነገሮች ስነ ስርዓት ይኑር። ወንጀለኛ ከሆንኩም በስርዓት ነው ልታወራኝ ስለዚህ እንጂ እኔን እያጎሳቆልክ ሊሆን አይገባም። ሰማለህ አቶ ሸዋፈራው፣ ቃላብን ጤነኛ አድርጌ ከነሙሉ ጤንነቱ አንተ እንደታሰርክ ቃላብን ለዚህ ዳረገችው መሰረት እንደታሰረች የመሰረት ተባባሪ ልጇ እንደታሰረች ለማሳየት ይሆናል እንጂ አንተ ጋር የምመጣው አንተንና መሰሎችን መቼም ልጠይቅ አልመጣም። እሺ ተግባባን? አንተ እኔን ወንጀለኛ ማለት መብት የለም። እሺ እውነቱን የምትነግረኝ ከሆነ ትነግረኛለህ፣ ያለበለዚያ አብስብሃለሁ። እኔ ላይ አዝትም። እሺ እኔ ላይ መያዜና ነው አይደለ? አሁንም በእንደዚህ አይነት ሁኔታ ውስጥ ሆነ እኔን ለማስገደል እኔም ብዙ ነገር ለማድረግ ታስባለህ? ትሰማኛለህ? ምንም ነገር ማቀው ነገር የለውም። እንደውም አንተ እንደዚህ ነው እንዴ? ኦኬ ጥሩ ጠያቂ ነህ እባክህ። አሁን ነገሮችን አታባብስ። ብዙ ነገሮችን ትቼ ነው የምትጠው። ተመልካቾቻችን ይሄንን ኬዝ ለመጨረስ በብዙ መንገድ እየለፋን ያለ ነው። እኔና ባልደረቦቼ ተከፋፍለን ነው እየሰራን ያለ ነው። ወንድሜ ተሙን ለማዳን በብዙ መንገድ እየለፋን እየጣርን ያለ ነው። አንተ እዛ ብስጭቱ ሆነ ደግሞ ከዚህ በተጨማሪ ሰማኛለህ፣ እንደዚህ እያረከኝ ነው እንዴ? እንደውም የማውቀው ጉዳይ የለም። እስቲ ምን እንደምታወራ የፈለገው ነገር ይፈንዳ። ምንም የማውቀው ጉዳይ ባልደረቦቼ አብረው የሚሰሩት የህግ አካላቶች ተሙ በመታፈኑ ባላጠፋው ጥፋት በመታሰሩ ብስጭት ላይ ነው ያለ ነው። እንደ በፊቱ ተረጋግተን ሰላም ሆነን የምንመረምርበት ሁኔታ ላይ አይደለም ያለ ነው። ያንን ተረድተን ለሚደርስበት እያንዳንዱ ጉዳት ኃላፊነት ብትወስድ ይሻላል። ወደ ከፋ ነገር ከመሄዳችን በፊት ደግሞ ስርዓት ባለው መልኩ መናገር ያለብህን ነገር ንገረኝ። ስማ አንተ እየቀረስከኝ ወደ ሰርግ ቤት ይዘህ የምትሄድ መሰለህ? የት እንደምትልከተኝ እንደሆነ እኮ አውቃለሁኝ። ያዘንክል አንተ እንደዚህ ቁስሌን የምትጨፈላልቅ ሰው አንተ በህይወቴ የት ልከተኝ እንደምችል መገመት እኮ ለእኔ ቀላል ነው። አንድ ነገር ከኔ ምንም አታገኝም፣ አልናገርም ምንም ነገር። አንተ እንደዚህ የዳነልኝን ቁስሌን እንደዚህ አድርገህ የምትፈልገውን መረጃ ያለኝን ሰጥቻለሁ። ከአሁን በኋላ እንደው እኔ ጋር አቁም፣ እየተመላለስክ እኔ አታጨናንቀኝ። ገብቶሃል? ሁሉን ነገር እሷን መጠየቅ ትችላለህ። ከእሷ ጋር ማውራት ትችላለህ፣ ማንኛውንም ነገር። እሺ ከኔ ጋር ከዚህ በኋላ ምንም ነገር አታገኝም። ስለዚህ እንደዚህ ደግሞ እንዳረከኝ አሁን እያልከኝ ያለኸው አብዛኛውን ነገር ወደ መሰረት እያላከክ እዛው ሄደህ ጠይቅ፣ ማቅልህ ጉዳይ የለም። እዛው ሄደህ ጠይቅ ሳይሆን መሰረት ጋር ያለው እውነት ምንድን ነው? የራስ ጉዳይ ነው፣ የራስ ጉዳይ ነው። ተረጋጉ ማዘርዬ፣ ተረጋጉ። ይገባኛል እኮ ተረጋጊ ማዘር። ይኸውልሽ የኔ ተረጋጊ። ስለደረሰበት ጉዳት ስለ አብዛኛውን ነገር እየጠየቅኩት ነው ያለው። ስለዚህ ሲናገር የነበረውም ደግሞ የደረሰበት ጉዳት ምን እንደሚመስል ከዛ ውጭ ደግሞ እነማን እንዳደረሱበት እንዴት እንደሆነ እያንዳንዱ ነገር አጣርተን የደረሱበትንም ሰዎች ለህግ ለማቅረብ እሱም እንግዲህ የሚተባበረን ከሆነ ነገሮችን ለማስተካከል ነው። ስለ ባለቤቶት ነገር የሚጨነቁ ከሆነ እንደዚህ ሰማኛላችሁ። ያደረግከውን እያንዳንዱን ነገር ለባለቤት አሳውቅልሃለሁ። ብዙ ነገሮችን እነግራለሁ። ራሶትን ለሚሰሙት ነገር አዘጋጁ። እሺ ማዘር፣ ለሚሰሙት ነገር በደንብ አዘጋጁ። ሰላም ውድ ተመልካቾቼ፣ እንግዲህ አቶ ሸዋፈራው እንዳያችሁት ብዙ ነገሮችን ለማወጣጣት ሞክረን ነበረ፣ ግን እያንዳንዱን ነገር ሊነግረን ፍቃደኛ አልሆነም። እንዳያችሁት እሱ ሊነግረን የፈለገው ምንድን ነው፣ ሂዱና እዛ ጨርሱ፣ እሷ ብቻ ነች ምናምን የመሳሰሉትን ነው ለእኛ ይለን የነበረውና አሁን መሰረት ጋር ስንሄድ ግን እያንዳንዱን ነገር አወጣተን ለማውራት እንዲመቸን መሰረትን አቶ ሸዋፈራው እያንዳንዱን ነገር እንደነገረን ብዙ የእሷን ጉዶች እንዳወጣ ልንናገር እንሞክራለን። ምክንያቱም የእሷንም የእሱንም እያንዳንዱን ስልኮች ስንበረብር ያገኘናቸው ከበቂ በላይ ማስረጃዎች አሉን። እነሱም ማስረጃዎች በመምተራስ መሰረትን ለመወንጀል አቶ ሸዋፈራው እያንዳንዱን ነገር አስረግጦ እንደነገረን እናሳውቃታለን ማለት ነው። ይህንን ስትሰማ መሰረት ምን የምትለን ይሆናል? ከዛ በኋላስ
ከአቶ ሸዋፈራ ጋር ያላቸው ሚስጥር ምንድነው? ቃላብ ላይ ምንድነው ያደረጉት? ከዛ በተጨማሪ የቃላብ አባት አቶ ደበበ ላይ ያሴሩት ሴራ ነበር ወይ? ለሱ ስለመሞቱ ተጠያቂ ናቸው? ይህንን አብረን የምናየው ይሆናል ማለት ነው። ወደ መሰረት ጋር አሁን እገባለሁ። አብራችሁኝ ነው። መሰረት እንዴት ገባል? ሰሚኛለሽ? ምን ሆነ ነው የመጣው? እሺ አሁን ተረጋጊ። መጀመሪያ መሰረት መጀመሪያ ተረጋጊ። ምን ልታረግ ነው የመጣው? በሩሳ እንዴ አንቺ ከወንጀለኛ ነሽ። ሻጣላሉ ብዬ ነው በሩ የከፈትኩት። ድርስ አርገዋል። በሩ እንኳን አታንኳኳም። ምን ልታረግ ነው የምትገባው ማለት አትችይም። 24 ሰዓት የህግ አካላቶች አንቺን ይጠብቁሻል። እስካሁን ያላሳሰርንሽ ደግሞ እያንዳንዱ ነገሮች አጣርተን ከአንቺ ጀርባ ያሉ ሰዎች አሉ ወይ የሚለውን እርግጠኛ ለመሆን ነው። ልጅ አለች፣ አትጩ፣ ቀስ ብለህ ካውራ። ልጅሽም እኮ በዚህ ወንጀለኛ ነች። ትምህርት ቤት ልትሄድ ስለሆነ እንደውም ሰው መሆኑን አልተመቻትም። እንደዚሁ እንትን እያለች ነው። ስለዚህ ቀስ ብለህ ድምፅህን ቀንስ አውራ። እኔ አንቺን ላውራ ነው ፈልገው። ቀስ ብለህ ካላውራ በሩን ለቀውታል። ሰሚያለሽ? ተረጋጊ። አንቺና ልጅሽ እንዲሁም ደግሞ የአንቺ ግብረ አበሮች ወንጀለኛ እንደሆኑ የነገርኩሽ ነው። 24 ሰዓት በህግ አካላቶች እየተጠበቃችሁ ነው ያላችሁት። እስካሁን ድረስ ቤትሽ እንድትኖሪ ያደረግኩትም እኔ ፍቃደኛ ስለሆንኩኝ ብቻ ነው እንጂ ያደረግሻቸው እያንዳንዱ ነገሮች በወንጀል የሚያስጠይቁሽ ናቸው። አንተ አይሰለችህም? እንዲህ ዝም ብለህ የምትመላለሱ ስንት ሰው ነው ያመጣህብኝ? አረባክን ዝም ብለህ እኮ ነው በከንቱ የምትደክመው። አሁን ልጅቷ ትምህርት ቤት በከንቱ እሷ ከሄደች በኋላ ወይናና እሷ ከሄደች በኋላ የሚባል ነገር የለም። እሷም ወንጀለኛ ነች። አንቺንም ደግሞ ማውራሽ ነው። አቶ ሸዋፈራ ጋር ሄጄ ነበር የመጣሁት። የሰጠኝ አንዳንድ ማስረጃዎች አሉ። እነዛን ማስረጃዎች ለአንቺ ያሳይሻለሁ። ከዛ በኋላ እያንዳንዱን እውነት በራስሽ አንደበት ታወጪዋለሽ ማለት ነው። አቶ ሸዋፈራው ሁሉንም ነገር አንቺ እንዳደረግሽ ብዙ ነገር ነግሮኛል። ያንን ስላስረዳኝ እኔና አንቺ ቁጭ ብለን ማውራት መቻል አለብን። ትሰሚኛለሽ? አሁንም ተባባሪኝ እያልኩሽ ያለሁት በተቻለ አቅም ነገሮች እንዲቀሉልሽ ነው። ተግባባን? እንጂ አንጠልጥዬ ይዤ መሄድ አቅቶኝ አይደለም። ለእስር መዳረግ አቅቶኝ አይደለም። ቀስ ብለህ ድምፅህን ቀንሰህ የምታወራው እኮ ነው። እሺ እዚህ ጋር ቁጭ ብለን እናወራለን። ቆይ ወንበር ላምጣልህ። ቶሎ በይ። እስማ አቃጠልከኝ። ይኸውልሽ መሰረት፣ አሁን ነገሮችን የምታድበሰበሽበት ከዚህ በፊት እንዳደረግሽው ወንጀለኛ ስላለመሆንሽ ጥፋቶችን እንደዛ እየደበቅሽ አይን አውጣ ሆነሽ ስለምትደርቂበት ጊዜ ላይ አይደለም ያለ ነው። ወንጀለኛ እንደሆንሽ ከበቂ በላይ ማስረጃ እንዳለኝ በካሜራ ውስጥም እንደተቀመጠ ነግሬሻለሁ። 24 ሰዓት የህግ አካላቶች አንቺን የሚጠብቁት ከእናንተ በላይ ሌሎች ወንጀለኞች ካሉ እናንተን እየተከተልን ለማጣራት ስለፈለግን ብቻ ነው እንጂ ባጠፋችሁት ጥፋት ይዘን ወህኒ መወርወር አይከብደንም። አንቺንም ልጅሽንም ሸዋፈራውንም ጭምር። አረ ልጅ የለችበትም። ልጅን ዝም ብለህ በመሀል ባትከታል ደስ ይለኛል። ልጅ የለችበትም። ምንም ልጅ ምንም ንጹህ ነን። ነገርኩ እኮ ከመጀመሪያውም ዝም ብለህ እኮ ልፋስ ሄደ ነው ለፋ ድከም ሲለ ነው እንጂ እኔም ሆንኩ ልጄ ምንም ውስጥ ከምንም ውስጥ ንጹህ ነን። ምንም ነገር የለብንም። ዝም ብለህ ስትደክም እኮ ነው። ይኸውልሽ ቃላብን እዚህ ክፍል ውስጥ ቤትሽ ውስጥ አስረሽ በሰንሰለት እንደዛ ስታሰቃየው ያልሆነ መድኃኒት ስታስወስጂው ልጅሽ እንግዲህ አብራሽ የምትኖር ሰው ነች። አብራሽ ብዙ ነገሮችን ያሳለፈች ከቃላብ ጋር አብራ ያደገች ልጅ ነች። እያንዳንዱን ነገር አታውቅም ብዬ አላስብም አይደለም። ስለዚህ እዚህ ነገር ላይ ተሳታፊ መሆኗ ከዛ በተጨማሪ ደግሞ አንቺን የመጀመሪያ ጊዜ ግንኙነት ስናደርግ ከአንቺ ጋር ወሬ ስናወራ የነበረበት ቀን ላይ ከእሷ ጋር ቆይታዎች ነበሩን። እያንዳንዱ ንግግሯ እናትና ልጅ በጣም ተሳስራችሁ ተባብራችሁ ነገሮችን እንደምትሰሩ የሚያሳይ ነው። ምክንያቱም አንድ ልትተባበረን ፈቃደኛ አንቺ እንኳን እንደዛ አልተሳደብሽም። ትልቋ ሴትዮ ልጅ ሆና እኛን ስታመናጭቀን ስትሰድበን የነበረው ያው የእድሜዋ ጉዳይ እኮ ነው። ግልፍ ስለሚያረጋት ነው እንጂ ንጹህ ናት። ምንም ነገር የምታውቀው ነገር የለም። ንጹህ ወረቀት ናት። ያው የእድሜ ጉዳይ ስለሆነ ቶሎ ስለምትቆጣ ስለምትናደር ነው እንጂ የወንድሟ እኮ ነው። ደግሞም እኔ እንደ እናትነቴ ሴት ናት እፈራለሁ። ምክንያቱም ጎረምሳ ነው። ስለዚህ እንኳን አይደለም አሁን ስንት ነገር በሚሰማበት ነገር አያስፈራም ብለህ ነው። ለዛ ነው እንጂ ምንም ነገር የላቸውም። እሷ እንደ ወንድሟ ነው የምታየው። ያው እንግዲህ ያው ትንሽ ህመሙን አይተካል። ለዛ ለመጠበቅም ስል ለመሸሸግም ስል እንጂ ሌላ ነገር እኮ የላቸውም። ያው ወጣትነቷ ነው አይተኳል። እድሜዋ ስለሆነ ግንፍል ትላለች እንጂ ይሄን ያክል መጥፎ ሆነ አይደለም። በጣም ጥሩ። እኔ አሁን የልጅሽን ወንጀለኝነት ከአንቺ ጋር ልከራከር አይደለም እዚህ ቦታ ላይ መጣሁት። የልጅሽንም የአንቺንም ሸዋፈራው ጋር ያለውን እያንዳንዱን ቃላብ ላይ የተፈጸሙትን የሕክምናውን ሁሉንም ማስረጃዎች አጠናክረን ለህግ አካላቶች አቅርበናል። ከኛ በላይ ያሉ የህግ አካላቶች ደግሞ ነገሮችን በአግባቡ እየመረመሩ ነው ያሉት። የልጅሽን ወንጀለኝነት እነሱ አጣርተው ወንጀለኛም ከሆነች እንደ እድሜዋ የምትቀጣበት መንገድ ስለሚኖር እነሱ ፍርድን የሚሰጡ ነው የሚሆነው ማለት ነው። እኔ ስለ ልጅሽ የሚመለከተኝ ጉዳይ ምንድን ነው? እያንዳንዱ ስላጠፋቸው ጥፋቶች
ዝርዝር ማስረጃዎችን አቅርቤ ለህግ አካላት መስጠት ነው። ያንን ደግሞ አድርጌያለሁ። እናንተን ወደ ህግ አካላቶች ማላዘዋወራቸው የእናንተን ፋይል ደግሞ ሙሉ ለሙሉ ጨርሼ የማልሰጥበት ምክንያት ከእናንተ በተጨማሪ ሌሎች ሰዎች ይኖራሉ፣ ይሄ ነገር በጣም ስር የሰደደ ሊሆን ይችላል ብዬ ስላሰብኩ ስለሆነ አሁን እኔና አንቺ መሀል የሚኖረን ቆይታ ምንድን ነው? አቶ ሸዋፈራው ጋር ሄጄ ነበረ። አብዛኛውን ነገር አጠርጥሮ ነግሮኛል። አንቺ እያንዳንዱን ነገር ስለመፈጸምሽ እያንዳንዱ ነገር ላይ ተሳታፊ የነበርሽው አንቺ እንደሆንሽ እኔ ጭራሽ እኔ ምን አድርጌ ጭራሽ በእኔ ያሳብባል? እኔ ምን አድርጌ? ከመጀመሪያ ጀምሮ ያ የቃላብ አባት ደበበ ካረፈ በኋላ ብዙ ነገሮችን ተባብራችሁ ልታደርጉ እንዳሰባችሁ የዚህ ሀሳብ ጠንሳሽ አንቺ እንደሆንሽ አብዛኛው ወንጀለኛ ምናልባት አስፈላጊ ከሆነ እንግዲህ ከካሜራ ጀርባ ያሉ ሰዎች እባካችሁ ከአቶ ሸዋፈራው ጋር የነበረኝን ቆይታ የተወሰነ ቆይታችሁ ምን ብሉ አዘጋጅልኝና በስልክ ወስደዋለሁ። እሺ ምን ብሉ? እኔ ምን አደረግኩኝና ጭራሽ ወደ እኔ ያሳብባል? ራሱ ሁሉን ነገር ራሱ ባመጣው ወደ እኔ ያሳብባል። እኔ ምን አድርጌ? ምኑንም የማውቀው ነገር የለም። ምንም ራሱን ያመጣው ራሱ እዛው ይወጣበት። እኔ ምንም ነገር ያደረኩት ነገር የለም። ሁሉን ነገር ያዘጋጀው ራሱን ያወጣው። አንጡት ስልኩን ስጡኝ። ጭራሽ እሷ ናት። ስለዚህ አሁንም ማሳየሽ እኔና አቶ ሸዋፈራው ከካሜራ ጀርባ እንዲሁም ደግሞ ካሜራ ፊት ቀርበን ካሜራ ፊት ብዙም አላወራም። አንቺን መወንጀሉን ብቻ ነው እሷን ሁሉ ነገር የምታውቀው ነው ያለን። ከካሜራ ጀርባ ያሉት ግን እያንዳንዱ ይሄንን ይመስላል። ስለአንቺ ብዙ ነገሮች ነገር አንደኛ የተጻጻፋቸው መልእክቶች፣ በዋናነት ደግሞ ልነግርሽ የምፈልገው በተለይ አንቺ እኔ እኮ ለልጅ ስል ነው እዚህ ሁሉ ነገር ውስጥ ያለሁት፣ አንተም ደግሞ ለልጅ ስትል መስዋዕትነት መክፈል አለብህ መቻል አለብህ የመሳሰሉትን ቴክስቶች ተደጋጋሚ ጊዜ ስትላላኩ እንደነበረ ይሄ ውርስ ከእናንተ በተጨማሪ ለልጃችሁ ትልቅ ህይወቷን የምትመራበት ነገር ሊሆን እንደሚችል እናንተ እድሜያችሁ እንደገፋ ልጃችሁ ግን ተንደላቃ የምትኖርበትን ነገር አመቻችታችሁ መሄድ እንዳለባችሁ የምታነሽባቸው ብዙ መልእክቶች ነበሩና ከዛ ተንተርሶ ማንኛውም እናት እኮ እንደምታደርገው ነው ያደረኩት። ማንኛውም እናት ለልጇ እንደምታስበው ነው ያሰብኩት። ይሄ መጥፎ ነገር ሆኖ ነው እንዴ ራሱ ነው እንደዚህ ብሎ ያለኝ? እኔ እስከማውቀው ግን አንቺና ሸዋፈራው የጋራ ልጅ የላችሁም አይደለ? አንቺም አንድ ቃላብና ኤደን ነች ልጃችሁ። ሁለቱም ደግሞ ቃላብ ሲጀመር ያንቺ ልጅ አይደለም የአቶ ደበበ ልጅ ብቻ ነው። ኤደን ደግሞ ከአንቺና ከአቶ ደበበ የምትወለድ ልጅ ነች። አቶ ሸዋፈራውም ደግሞ የራሱ ቤተሰብ የራሱ ልጆች ያሉት ሰው ነውና የጋራ ልጅ እንዳላቸው አላውቅም መሰረት። ለማንኛውም ይህን ቪዲዮ ይሁ ይህንን ራሱ ያዘጋጀውን ራሱ ያደረገውን ወደ እኔ ይለጥፋል። ምን ሆኖ ነው ይሄ ሰውዬ እንዴ? ታዲያ ይሄ ለእኔና ለልጃችን ለእሱም ልጅ ለእኔም ልጅ ነው እንጂ ምንድን ነው እያደረገ ያለው? ይሄ እኮ ለእኔም ለእሱም ልጅ ጭምር ነው እንጂ ይሄ እኮ ስለዚህ እናንተ እያወራችሁ ያላችሁት አንቺም ስለ ራስሽ ልጆች ነው፣ እሱም ስለ ራሱ ልጆች ነው ማለት ነው። ታዲያ እንዴ ለእኔም ልጅ ያው ሴት ናት የትወርቃለች፣ ያለ እኔ ማንም የላትም። ለዛም ብዬ ነው እሱም ስለ ራሱ ልጅ ነው እንጂ እኔ አረ ይሄ ምንም ነገር። እሺ ይኸውልሽ መሰረት፣ አሁን እኔና አንቺ እንደቀደሙ የምንሸነጋገልበት ግራ የምንጋባበት ነገር ላይ አይደለም ያለ ነው አይደለ? እኔም ከበቂ በላይ ማስረጃዎች አሉኝ እያልኩሽ ነው። አንቺም እኔ ብቻ ሳልሆን ተመልካቾቼም የአንቺን ወንጀለኝነት በደንብ አስረግጠው ምን ጋር እንዳጠፋሽ ምን እንዳደረግሽ ጠንቅቀው ያውቃሉ። እና አሁንም ተረጋግቼ ነው ነገሮችን ለማውራት እንድታወሪኝ የፈለግኩ ያለሁት። በቻልሽው አቅም አሉ የምታያቸውን ነገሮች በተለይ አቶ ሸዋፈራው ላይ አሉ የሚባለውን እያንዳንዱን መረጃ ንገሪኝ። ይኸውልህ እኮ እኔ ምንም ነገር ምነግርህ የለም። በቀደም ባለፈው መተህ እኮ ነግሬሃለሁ አይደለም እንዴ? ባለፈው ስትመጣ ሁሉን ነገር ነግሬሃለሁ። ራሱ ነው መድኃኒቱን የሚያመጣው። የባህል ነው የእንትን ነው እያለ ይሄ ስር ነው ይሄ ቅጠል ነው ይሄ እንደዚህ ነው እያለ የሚያመጣው፣ ይሄ ፍሬ ነው ይሄ አበባ ነው እያለ የሚያመጣው እሱ ነው። ቶሎ ያሳብደዋል። ከዛ በኋላ እንደዚህ ይሆናል እያለ የሚያመጣው እሱ ነው። ሰዓቱንም ወስኖ ጽፎ የሚሰጠኝ እሱ ነው። ስለዚህ ያንን ነው እየሰጠው ያለሁት። እኔ እኮ ምንም ነገር ያደረኩት ነገር የለም። ራሱ ነው ያመጣው፣ ራሱ ነው ሁሉን ነገር ያዘጋጀው። ስለዚህ መሰረታው ለተመልካቾች ግልጽ እንድታደርግልኝ የምፈልገው ባለፈው ስናወራ የነበረው ምንድን ነው እሱ አቶ ሸዋፈራው እንደጠቀሰው ለመጥቀስ ነው ተመልካቾቼ፣ ቅጠል በጣሽ ስርማሾችን ምናምን ብሎ ነው የጠቀሰው እና ከነዛ ሰዎች መድኃኒት ያመጣል
ብለን ብቻ ነው ያለፍነው። ስለዚህ መድኃኒቱ ምን አይነት እንደሆነ መድኃኒቱን በየስንት ሰዓት ተሰጡት እንደነበረ ምን እንዲያደርገው እንደነበረ ለእኔና ለተመልካቾቼ ግልጽ አድርገሽ ነገር የለም። እኔ ምን ግልጽ አድርጌ እነግርሃለሁ? ያመጣል። በተለያየ አይነት ነው የሚያመጣው። ሁልጊዜ በተለያየ አይነት ስለሚያመጣ ይሄ ነው ማለት አልችልም። ሲያልቅ አልቋለላለሁኝ ሄዶ ያመጣል እና ቶሎ ያው እንትን እንዲልልን ነበረ። እንዴት ነበረ የምትሰጪው? እያንዳንዱን መድኃኒት አቶ ሸዋፈራው የተዘጋጀውን ነው ይዘው የሚመጣው። ከዛ በኋላ ደግሞ በየስንት ሰዓት ልዩነት በምን አይነት መንገድ ነበረ? እኔ ባለኝ መጠን እኮ የለውም። ሰምኛለሽ መሰረት፣ አሁን የምንካካድበት ሰዓት አይደለም። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ ነው። ታግሼሻለሁ። ብዙ ኃላፊነቶችን ብዙ መመረምራቸው ስራዎችን ትቼ ነው የመጣሁት። ባልደረባዬ ወንድሜ ተሙ ተይዞ ነው ያለው። የእሱን ጉዳይ ትቼ የመጣሁት ይሄ ኬዝ አሳሳቢ ነው ብዬ ስላሰብኩ ነው። ስለዚህ እያንዳንዱን ነገር ጊዜን ሳትፈጂ ግልጽ አድርገሽ ንገሪኝ። ተግባባን? ነገርኩ እኮ በእንደዛ ነው የሚያመጣው። እኔ መጠኑና እንትኑን አላውቀውም። ምን ሆነ ነው እኔ አድርጌ ያለኝን ነው የማደርገው። በቡና ይለኛል፣ በሻይ ይለኛል፣ በውሃ ይለኛል። ባለው በሚመጣው በየጊዜው በሚመጣው ነው እያደረግኩ እየሰጡ ያለሁት። ምክንያቱም ቶሎ እንትን ይለዋል ስላለኝ ራሱ ነው ሁሉን ነገር ያዘጋጀው፣ እኔ አይደለሁም። ምን ሆነ ነው? ስለዚህ እያንዳንዱን ነገር ሸዋፈራው አስተካክለው መምጣት ነው የአንቺ ኃላፊነትና የአንቺ ድርሻ ብቻ ነው። አዎ። ክፍያ እንዴት ነበረ የምትፈጽሙት? እሱም ያው ስልኩ ላይ እንዳየኸው ቴክስት እንዳየኸው ነው። አንዳንድ ጊዜም በእጅ እንቀባበላለን፣ በእጅ ይሰጠዋል። እንደዛ ነው የሚደረገው። ከዛ በተጨማሪ አቶ ሸዋፈራው ላይ የሚኖረውን ይጠቅምሃል የምትይው መረጃ ንገሪኝ። ቪዲዮ ላይ እንዳሳየውሽ እኔም ደግሞ አረጋግጫለሁ እንዳልኩሽ አቶ ሸዋፈራው ሙሉ ለሙሉ አንቺን አሳልፎ ሰጥቶሻል። ስለዚህ አንቺ አሁን ለሱ ከመጀመሪያው ማመን አልነበረብኝም። ራሱ ነው ይሄ ሁሉ ነገር የተሰሰው። ከባለቤቴ ከመሞቱ በፊት እኮ ነው ይሄ ሁሉ ነገር የተጀመረው። አሁን እንዴት እኔ እንትን ይለኛል? ስንት ነገር አድርጉ፣ ስንት ነገር ሆነን ጭራሽ እሷ ናት ይላል እንዴ? እራሱ ነው ሁሉን ነገር ያደርገው። እኔ ምንም ነገር የማውቀው ነገር የለም። ባለቤቴ ከመሞቱ በፊት እራሱ ነው ሁሉን ነገር አቅዶ እንደዚህ አድርጊ፣ እንደዚህ ፍጣሪ፣ ይሄን ያክል እኔ እንደዚህ ይሆናል ብዬም አላሰብኩም። እኔም ልጄም ነፃ ነን። ምንም ነገር የምናውቀው ነገር የለም። ራሱ ነው ያመጣው፣ ራሱ ነው የጀመረው፣ ራሱ እዛው ጨርሱት ራሱ ነው። እኔ ምንም የማውቀው ነገር የለም። ተመልካቾች ከልጆቼም እንዳትነጥሉ እያለች ያለችው እንደምትሰሙት አቶ ደበበ ከማለፉ በፊት እሷና ሸዋፈራው ግንኙነት እንዳላቸው እያመነች ነው። ይህ ማለት አቶ ሸዋፈራው ደበበ የቃላብን እናት ሲያገባ ስር ሚዜ ሆኖ ያጀበው የጨፈረለት አሳምሮ የዳረው ሰው ነበረ። አንደኛ ሚዜው ነበረ ለአቶ ደበበ። የአቶ ደበበ የመጀመሪያ ሚስቱ ካለፈሽ በኋላ ግን ከመሰረት ጋር አቶ ደበበ በህይወት እያለ የልብ ጓደኛ ሆኖ ግንኙነት ነበራቸው። ከዛን ጊዜ ጀምሮ ነበር ነገሮችን ሲጠነስሱ የነበረው። በጣም ይገርማል። ነገርኩ እኮ እኔ ከመጀመሪያውም እኔ መጠርጠር ነበረብኝ፣ ማሰብ ነበረብኝ። እኔ እኮ ባለኛው ጓደኛው ነው ብዬ ነው አምኜ ሁሉን ነገር እንትን ያልኩት። ከመጀመሪያውም ጀምሬ ማመን አልነበረብኝም። አቶ ደበበ ማለት እኮ አንቺ የቤት ሰራተኛ ሆነሽ ከቤት አጋዥነት ወጥተሽ የቤት እመቤት ያደረገሽ፣ ከቤት እመቤትነት ባሻገር ደግሞ ልጅ ወልደሽ ለወግ ለማዕረግ እንድትበቂ፣ ከዛ በኋላ በከበረ ጥሩ በሆነ ኑሮ እንድትኖሪ የተባበረሽ ግለሰብ ነበረ። እንዴት እሱ በህይወት እያለ ከሌላ ሰው ጋር መማገጥ ምን አስፈለገ? ምክንያቱም አይወደኝም። ከሌላ ሰው ጋር መማገጥ ሳይሆን አይወደኝም። ስለዚህ እሱ መጥቶ ብዙ ነገሮች ይነግረኝ ነበር። ባይወድሽ እንዴት አገባሽ? ለተረገዘችው ለልጁ ሲል ነው እንጂ ለእኔ ብሎማ አይደለም ያገባኝ። ለእኔ ብሎ ቢያገባኝማ ስንት ነገር ያደርግልኝ ነበር፣ ስንት ነገር ይሆንልኝ ነበር። ለልጁ ሲል ነው ያገባኝ። ይኸውልሽ ሰምኛለሽ መሰረት፣ አሁን አንቺ ከነገርሽን ነገር አንጻር ተነስቼ አቶ ደበበ በህይወት እያለ ከአቶ ሸዋፈራው ጋር ግንኙነት አለሽ ማለት ቀጥተኛች ልጅ የአቶ ደበበ ትሆናለች የሚል ጥርጣሬ የለኝም። አቶ ሸዋፈራውም ሲያነሳ ከዛ በተጨማሪ ደግሞ ያንቺና የአቶ ሸዋፈራውን የስልክ መልእክት ልውውጥ ካየው በኋላ የጋራ ልጅ እንዳላችሁ አንተም ለልጅ ስትልቻል እኔም ለልጅ ስል ነው ነገሮችን የምችለው፣ ነገሮችን በሂደት እናስኬዳለን፣ ለልጃችን ጥሪት እናስቀምጥላት፣ እንልፋ ምናምን የሚሉ ቴክስቶችን ካየው በኋላ የአንቺ ግንኙነት የነበረው ከሸዋፈራው ጋር ደበበ ከማለፉ በፊት እንደሆነ ከነገርሽኝ በኋላ ሌላ ጥርጣሬ ተሰምቶኛል። ያ ጥርጣሬ ደግሞ ምንድን ነው? ኤደን ደበበ ብለሽ የምትናገሪያት ልጅሽ ምናልባትም የአቶ ሸዋፈራው ልትሆን ትችላለች ማለት ነው። አይደለችም፣ በፍጹም
ልጁ የሱ ስለሆነች ነው። አንተ ሌላ ችግር ውስጥ ልከተኝ ነው። ልጅ አሁን ትምህርት ቤት መሄጃዋ ሰዓት እየደረሰ ነው። ትሰማና ሌላ ደግሞ እንትን ውስጥ እንዳገባ። ስለዚህ ልጅ የአባቷ ናት፣ የሌላ ሰው አይደለችም። ዝም ብለህ ነው አጓጉል የምትጠራጠረው። እስካሁንም እኔ የፈቀድኩልህ እንዳትሰማ እንዳትረበሽ ስል ነው። ተው እንጂ ይሄማ ብልግና ነው። ምን ሆነ ነው? ልጄን ጨራሽ አባቷ አይደለም ትላለህ። በልጄ እንዳሰማ ውጣልኝ፣ ውጣልኝ። ቁጭ በይ እንዴ! ምን ሆነ ነው? አሁን አንቺ ይኸውልሽ እንደ መደበኛ ሰው አይደለም ትሪት የምትደረጊው። አንቺ ወንጀለኛ ነሽ። ተግባባል? እንደ ልብሽ የምታወሪበት እንደ ልብሽ የምትፈነጭበት ጊዜ ላይ አይደለም ያለሽው። ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም ነግሬሃለሁ። ጨራሽ የገዛ ልጄን የልጄን ስለዚህ ጨራሽ አባቷ ደግሞ እሱ አይደለም። ምን ሆነ ነው? ቆይ መሰረት ለምን መንገብገብ አስፈለገ? እስከዛሬ ድረስ እንደዚህ አይነት ነገሮች ሳይነሱብን ከዚህ ባሰ እንግዲህ አንቺ ወንጀለኛ ነሽ ተብሎ ወንጀለኛነትሽን በማስረጃ አረጋግጬ ለህግ አካላቶች ሳስተላልፍ እንደዚህ ያልተበሳጨሽ ነገ የሚጠብቅሽ ረጅም የእስር ጊዜ እንዳለ ስነግርሽ ያልተበሳጨሽ ዛሬ ላይ የተወለደችው ልጅ ኤደን ደበበ ብለሽ የነገርሽኝ ልጅ የሸዋፈራው ልጅ ስለመሆኗ ሳነሳብሽ እንደዚህ ለምን መሆን አስፈለገ? እንዴት እንደዚህ አላደርግ? ጨራሽ አንድያ ልጄን ጨራሽ የእሱ ልጅ አይደለችም ስትለኝ እንዴት እንትን አልልም? ምን ሆነ ነው? አሁን ትምህርት ቤት መሄጃዋ ሰዓት እየደረሰ ስለሆነ አትጮህብኝ። በሩን ለቀህልኝ ሂድልኝ። በኋላ ወይም መተት እንትን እንላለን። ጨራሽ ልጅሽ ያለባት ነገር ከሆነ ያንቺም ልጅ አይደለችም እኮ ልትል ነው። ቆይታል። እሱን ነገሮችን በእኛ መንገድ የምናጣራ ይሆናል። ኤደን የማን ልጅ ትሆን? ከዛ በተጨማሪ የአባቷ ልጅ ናታ። የሌላ የማንቱ ልጅ ትሆናለች። አንተ ምን ሆነ ነው? ተግባባን ወይ? ደግሞ አንቺ ከምትነግሪኝ ነገር ተነስቼ ብቻ አይደለም እርግጠኛ ልሆን የምችለው። እያንዳንዱ የምትናገራቸው ነገሮች፣ የስልክ መልእክቶችሽ፣ ከዛ በተጨማሪ ደበበ ከማለፉ በፊት ከደበበ የልብ ጓደኛ ሸዋፈራው ጋር ግንኙነት እንዳለሽ ማመንሽ ጓደኝነት ነው እንጂ ይሄን ያክል ኧረ ተው እንጂ ተው። እሱን ይሄንማ የማይሆን ነገር አታድርግ። እውነቱ ላይ ቀስ ብዬ እንደምደርስበት እርግጠኛ። እባክህን አትረብሸኝ። አሁን በጣም እየረበሽከኝ ነው ያለው። ምክንያቱም ልጄ ትሰማለች። እባክህን ይኸውልሽ ለልጅሽ መጨነቅ የነበረብሽ ዛሬ ሳይሆን ያን ጊዜ ከስር መሰረቱ እንደዚህ አይነት ወንጀል ውስጥ ስትገቢ ነገ ይሄ ወንጀል ቢታወቅብኝ ልጄ ምን ልትሆን ትችላለች፣ ከማን ጋር ትወድቃለች፣ ምን ትሆናለች የሚለው ነገር ሊያሳስብሽ ይገባ ነበር እንደ አንድ እናት። እና ይሄ አሳስቦኝ አይደል እንዴ? ይሄው እንደዚህ መሆነው እንደዚህ የምታደርገው ይሄ ወንጀል አይደለም። በትክክል ለልጄ በማሰብ ንጹህ ነገር ጥሩ ነገር በማድረግ ነው እንዴ? ይሄ እኮ ወንጀል አይደለም። ለልጅሽ ጥሩ ነገሮችን ስታስቢ የእሷን የነገ ህይወት ለማስተካከል ስታስቢ ቃላብ እንዴት ረሳሽው? እሱን ማሳበዱ ለምን አስፈለገ? መጀመሪያውንም የታመመ ሰው ስለሆነ ነው። ምንም ተስፋ ስለሌለ ነው። አንደኛውን ይጨርስለት ብለሽ ትሰሚኛለሽ መሰረት? አሁን የአንቺን ወንጀለኝነቶች ደጋግሜ እየነገርኩሽ ነው። ምናልባት ተመልካቾቻችን ለእናንተም በሚያሰለች ሁኔታ ከሆነ ወንጀሏን እየነገርኩ ያለሁት ወንጀለኝነቷን እንድታምን ነው። አሁንም እዚህ ቦታ ላይ ቤቷ ውስጥ እየኖረች ያለችው እኔና የህግ አካላቶች ተባብረን ስለፈቀድን ብቻ ነው። ከዛ በተጨማሪ ሌሎች ወንጀሎች ከእሷ ጀርባ አሉ የሚለውን በደንብ ለማጣራት ነው እንጂ ባጠፋቻቸው እያንዳንዱ ጥፋቶች አንጠልጥለን ለህግ ማቅረብ ከጆን አይደለም። አሁንም ደግሞ የምናደርገው ያንን ነው። ስለዚህ አሁን አንቺ ስልክ ላይ ያለው መልእክት፣ አንቺ ከሸዋፈራው ጋር ያለሽ ግንኙነት አቶ ደበበ ከማለፉ በፊት እንደሆነ ስለነገርሽኝ ውስጤ በደንብ እየተጠራጠረ ነው። ያ ማለት ደግሞ ኤደን የአቶ ደበበ ልጅ ሳትሆን የሸዋፈራው ልጅ ነች የሚል ድምዳሜ ላይ እየደረስኩ ነው። እንደዚህ አይነት ነገሮችን ለማረጋገጥ ደግሞ ብዙ ጊዜ ደጋግመን አድርገነዋል። ለእኛ ከአንድ ወይ ከሁለት ቀን የረዘመ ጊዜ አይኖረንም። ስለዚህ ልጅሽን አንጠልጥዬ ወስጄ ሸዋፈራውንም አምጥቼ የዲኤንኤ ምርመራ እንዲደረግ አደርጋለሁ። ይህንንም ታደርጋላችሁ? ኧረ እባክህን እንዴ! ይሄ እኮ ቀላል ነገር ነው። ምን ሆነ ነው? ይህን ያክል ስር ሰደት ትሄዳለህ? ምን ሆነ ነው? ስለዚህ ከዛ በኋላ ግን ተው እንጂ ተው። ኤደን ይኸውልህ የአቶ ሸዋፈራው ልጅ ከሆነች እዚህ ቤት ላይ ካላት ውርስ 5 ሳንቲም አታገኝም። ከአንቺ ጋር ተያይዛ እስር ቤት ትገባለች። ከእስር ቤት ስትወጣም ጎዳና ትወረወርልሻለች። ኧረ እባክህን ይህን ያክል ይኸውልህ እንግዲህ ወቃው የእሱ ልጅ ናት። ምን የእሱ ልጅ ናት። እኔ ለማንም አልናገርም ብዬ ደብቄው ነበረ። ምክንያቱም ይኸውልህ እባክህን ሄደህ ልጄ እንደዚህ እንዳታረግብኝ። እኔ እንኳን የፈለግከውን አድርገኝ፣ ልጄን ምንም እንዳታረግ። መሰረት ያለኝን ተነሽና ቁጭ በይ። አንቺ ቢሆን እሰጥሃለሁ። ከነ ወርቅሽ ገደል መግባት ትችላለሽ። አንቺ ወንጀለኛ ነሽ፣ ብዙ ነገር ያጠፋሽ ሴት ነሽ። ተግባባን?
አሁን አልነበረም መለመን የነበረብሽ። ይሄ ሁሉ ነገር እንደሚመጣብሽ አስበሽ ቃላብን ካደረግሽው ነገር አውጥተሽ ብዙ ነገር እንደናት ታደርግለት ይገባ ነበር። እኔና አንቺ በምንጠያየቀው መንገድ እንጠያየቃለን። ሰሙኛላችሁ? አሁኑኑ የተሙን ኬዝ ይዘውት የነበሩትን 1-2 ሰው ቀንሱና አቶ ሸዋፈራውን ከነው ቁስሉ አንጠልጥለው ይዘውልኝ ይምጡ። እዚህ ቤት አንጠልጥለው ይዘውልኝ ይመጡ። ደቂቃ እንዳይፈጁ። አሁኑኑ ሰማችሁኝ? አሁኑኑ። እሺ ሰሚኛለሽ? እያንዳንዱ ምርመራ ይደረጋል። ምርመራው ከተደረገ በኋላ ለህግ አካላቶች የዲኤንኤ ውጤት አስረክባለሁ። ምርመራውን አንጠልጥዬ ይዤ መጥቼ አስመረምረዋለሁ። ከዛ ማስረጃውን ለህግ አቀርበዋለሁ። አንቺ ነገርሽኝን ሳይሆን ህግ የሚያምነው በወረቀት ስለሆነ አስመርምሬ ለህግ ማቀርብ ይሆናል ማለት ነው። እባክህን የኔ ልጅ እባክህን ያለኝን ነገር እሰጥሃለሁ። እባክህን ለአንድ ልጅ ስትል እባክህን ተው። እኔን መለመን የነበረብሽ አሁን አልነበረም። ያኔ ወንጀለኝነትሽን እመኚ፣ ወንጀለኝነትሽን ካሁኑ ተጠንቀቂልኝ ስልሽ እምቢ ብለሽ ነበረ። አሁን ግን ነገሮችን እያስቸገርሽ ነው። መሰረት ቁጭ በይ። ተመልካቾቻችን መሰረት እንደምታዩት ብዙ ነገሮች አውርታለች፣ ብዙ ነገሮችን አውጥታለች። ስለዚህ እቺ ሴት የምር የወለደቻት ኤደን ደበበ የተባለችዋ ወጣት የአቶ ሸዋፈራው ልጅ ነች። አቶ ሸዋፈራውስ ከዚህ ሴት ጋር የነበረው ነገር ምን ያህል ርቀት ሄዶ ነበረ? እያንዳንዱን ነገር በሂደት የምንጣራው ይሆናል ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች፣ የመሰረት የሸዋፈራው አይነት ሰዎች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። ወንድሜ ተሙ ያለበት ሁኔታ እንዳስጨነቃችሁ በጣም በጸሎታችሁም በተለያየ መንገድ እያገዛችሁን እንደሆነ ነገራችኋለሁ። አሁንም ሀሳብ ካላችሁ ኮሜንት በማድረግ ከዛ ውጭ ግን በቅርብ ጊዜ ተሙን ይዘን ለመመለስ የቻልነውን ነገር እየጣርን ያለ ነው። አብራችሁን ቆዩ።